እንዲደርሱለት እናገራለን። ትሰማኛለህ? በመሀል የኛን ስም እንዳጠራ ተጠንቀቅ። ተግባባን? እሺ እናገራለሁ። እባካችሁ ግን ኩላቴ ምንም እንዳታደርጉት። አሁን ደውልልኝ በቃ። አደይ እዚህ ነሽ እንዴ? አዎ ሮማን እኮ ለዴቭ ምግብ ወሰጅለት ብላኝ ነው። አዎ ምን ነው ታለም ፈልግሽ? አይ አልፈለኩም። ሊዱ ገና ከመምጣቷ የት ሄደሽ ብዬ እኮ ነው አመጣጤ። አየለች ምናልባት ቲና ጋር ነው የምትሆነው። አይ እቺ ቲና እኔ ቲና የምትባል ልጅ ምኗም ደስ እያለኝ አይደለም። እህትን ምከራት፣ ጓደኝነቷ ቢቀርባት ነው የሚሻለው። አይን መች ተሰማኝና ታል እኔ ወደ ቤት ልሂድ በቃ እዚህ ቆየሁ። ታዲያ ምን አለበት ቆይተሽ አረሽን ብትሄጂ እኮ እኔ ደስ ይለኛል። አይ ሌላ ጊዜ እመጣለሁ አልሄድ። ጥሩ ለሊን ሰላም በይልኝ። ደግሞ አደይ ከሌለች አትመጭም ወይ እኔን አትጠይቂኝም ወይ በይልኝ። ጠፍታለች እኮ። እሺ እነግራታለሁ። ቆይ አደይ እኔም ልወጣ ስለሆነ አብረን እንወጣለን። ጠብቂኝ። የታች እጠብቃለሁ። እኔ ምን ልዴ ከአደይ ጋር በጣም ተቀራርባቸዋል። አዎ ታለም አደይ ጥሩ ልጅ ናት። አዎ እሱን በደንብ አውቃለሁ። አደይ ጥሩ ልጅ ናት። ግን ወንድና ሴት በዚህ ልክ ሲቀራረቡ ጥሩ አይደለም። ጓደኝነታችሁን ገደብ አበጁለት። ደግሞ መኝታ ቤት ድረስ ገብታ ራሱ መቀመጥ የለባትም። ያው ካለን ቅርበት አንጻር ነው። ደግሞ እኔና አደይ አንተና አደይ ሁለታችሁ ምን ዴቭ ማሚ እዚህ ነሽ እንዴ? አዎ እዚህ ነኝ። ሩታዬ ምን ነው ዴቭን ፈለግሽ እንዴ? አዎ ማሚ እንውጣ ልለው ነው። ጎሽ እንደዛ ከሆነ ጥሩ። ፍቅርም ስላለች እሷን ይዛችሁ አትውጡ። ምንድነው? እንውጣ። ወዴት ነው የምንወጣው ሩታ? አላውቅም እዚህ ቤት እየደበረኝ ነው። ይዘኸኝ ውጣ። እሺ እንዳይደብርሽ ለሊዱ ንገሪያት። ሊዱ ምን ልትሆን? እኔ አንቺ ሊዱ ሆነን እንወጣለን። አደይም ትኖራለች። አይ እኔ ከሊዱ ጋር የትም አልሄድም። ቆይ ከሊዱ ጋር ይሄን ያህል የሚያጠላላ ነገር ምን ገጥሟችሁ? አላውቅላትም። ስለማትወደኝ አልወዳትም። ቆይ አንቺ ሰው ስለሚወድሽ ብቻ ነው የምትወጂው? ኡፍ ዴቭ ከሊዱ ጋር ተዋደዱ እህትሽ ናት ምናምን ብታይኝ ከሆነ መስማት አልፈልግም። እሺ ለምን? ምክንያቱም እሷ እንደዛ አታስብም። ለማያስብልኝ ሰው ደግሞ ማሰብ አይጠበቅብኝም። ሰው እንዴት ከልጅነት እስከ እውቀት ይጣላል? ቀምሶች እተነቀቃለሁ። ወይ ካልሆነ አብሬ ልምጣ ዳይመንድ? አይ አንተ እዚሁ ከቅምጥል ጋር ብትሆን ይሻላል። ለማንኛውም ይመቻችሁ በቃ። ይልባርች እሺ በለኝና ቤቱ ይሸጥ በቃ። ኪንጎ ማጣት አልፈልግም። አይ ቅምጥል ቤቱን መሸጥ መፍትሄ አይሆንም። ቅምጥል ልጅ ማዘሯ እንዴት ነሽ ልጄ? እንዴት ነሽ ልጄ? እየጠፋው አረ ማዘሯ ችግር የለውም። ምን ነው ፊትሽ ልክ አይደለም። ማዘሯ ቅምጥል የአባባን ቤት ልሸጠው ነው። ባርች አንቺ አሰብሽውን እኮ ነው የተናገርኩት። ሌላ ምን አደረኩ ቅምጥል? ምን ነው ልጄ የምትበይው ቸገረሽ እንዴ? ምን አጥተሽ ነው እንደዚህ ሆንሽው? አረ ምንም አላጣው ማዘሯ። ታዲያ በዚህ ጊዜ ቤት ተገኝቶ ቤት ልሽጥ ይባላል እንዴ? ምን ብታስቢ ነው ልጄ እንደዚህ አይነት ነገር ያሰብሽው? ይኸውልሽ ማዘሯ ኪንጎን ወስደውታል። እሱን ለማስለቀቅ ደግሞ ብዙ ገንዘብ ነው የጠየቁት። ማን ነው የወሰደው? ወዴት ነው ሄደው? አላውቅም፣ ግን ብሩን ማንሰጣቸው ከሆነ ኩላሊቱን ይሸጡታል። እግዚኦ እንዲህ አይነት ነገር አለ እንዴ? አዎ ማዘሯ ለኪንጎ ልንደርስለት ይገባል። አይ ልጄ ቤትሽን ሸጠሽ እሱን አጥፈሽ በኋላ የምትኖሪበት ቤት እንዳታጭ ካሁኑ ማሰብ ይሻልሻል። እንዴ ለምን ማዘሯ? ምክንያቱም ልጄ ለሰው ብለሽ ዋጋ ከፍለሽ አንዳንድ ጊዜ የጠበቅሽውን ዋጋ አታገኝም። ቤትሽን ሸጠሽ ዋጋ ከፍለሽ ያዳንሽው ሰው በኋላ ቢከዳሽ ልብሽ ይሰበራል። አይ ኪንጎ እንደዚህ አይነት ሰው አይደለም። በደፈናው እንደዚህ መደምደሙ አያዋጣም። ይልቅስ የወደፊቱን ጠንቀቅ ብለሽ ማሰብ ያስፈልግሻል። እሱ ሌላ ነገር ነው ማዘሯ። ኪንጎ ባህሪው በጣም ጥሩ ሆኗል። እንደሚወዳትና እንደሚያስብላት አይችበታል። ግን ችግሩ ለሰው ለምን ታባቢዋለሽ? ለምን አንገለው? ምን? አዎ እንግደለውና ኩላሊቱን እናውጣ። አረ ስለፈጠረ ቆይ ምን ነክቱ ነው? እኔ መሞት አልፈልግም እባክህ። መሞት ካልፈለክ አርፈ ተቀመጥ። አዎ አይ ካልኩ ወስናለሁ። ደግሞ ጓደኞች ይወደዋል። እድለኛ ነክ። ቆያቺ ጅል እንዴት ብትወድ ነው ቤቱን ለመሸጥ ያሰበችው? ታውቆሻል ግን ዛሬ እኮ አላቀፍሽኝ። ቤት ውስጥ እኮ ትዬ ነበሩ። በዛ ደግሞ ምንም ነፃነት አይኖርም። አሁንማ ዝግጁ መሆን አለብሽ። እንዴት? ዛሬ ሁሉንም ነገር ለማሚ ልነግራት ነው። የምርህን ነው? አዎ አደይ እነግራታለሁ። ሁሉንም ነገር ይፋ አድርገን ሽማግሌ ልክ ያገባሻል። እሺ ዴቭ፣ ግን ትንሽ ያስፈራል። አይ ምንም ያስፈራ ነገር የለም።
አለ እንጂ ዴቭ፣ እትዬኛ መፋቀር ባይፈልጉትስ? ቢፈልጉም ባይፈልጉም ምንም የሚቀየር ነገር የለም። የኔ ምርጫ አንቺ ነሽ። ምርጫዬን ደግሞ ሊያከብሩልኝ ይገባል። ያ ማይሆን ከሆነ ግን ምንም ማድረግ አልችልም። አንድ የምርጫዬን መርጫለሁ። እሺ፣ አመሰግናለሁ። ለምን? እኔ ምርጫ ስላደረከኝ በጣም አመሰግናለሁ። ግን ቤተሰቦች በእኔ ምክንያት እንዲጠሉ አልፈልግም። ምንም አታስቢ፣ እሺ? ያሳቢ ሁሉንም ነገር ነው ያስተካክለዋል። እሺ፣ ፈጣሪ ይርዳን። ደግሞ እንደዚህ በመወሰን በጣም ደስተኛ ነኝ። አመሰግናለሁ። ግዴታዬ ነው ፍቅር። እስኪ ልቀር። ማሚ ወይ ሩታዬ። ማሚ ቤቱ በጣም እየደበረኝ ነው። እናንተ ልጆች ግን ቤቱ አስጠልቷችሁ ልትደርሱ ነው። ይሄው ፍቅርም ደብሮኛል ብላ ከወጣሽ ቆየች። አንቺ ደግሞ ልትሄጂ ነው? እኔ እንኳን ማሚ ላስፈቅድሽ ፈልጌ ነው። ሮማን ይዣት ልወጣ ፈልጌ ነበርና ከተማውን ብቻችሁ መሄድ አትችሉም ያሉት። አይቻልም እያልኩ እኮ ነው። እሺ ወጣችሁ። ነይ ሮማን። ወይ አደራ ሮማን ይኸውልሽ የህተማ ጎረምሳ እንዳይቀለጥፍ። እሺ ያታሰብሽ። አሹ ምን ነው የደበረት ይመስላል? እነ ሮማን እንዴ? አዎ ወጡት። ዛሬ ስራ የለም እንዴ? ቀን ስራ የለም? የለም ቆይ መች መጥተሽ ነው? እሱን ተይውና ለሊ፣ አሁን በእናትሽ ከቀምጠል ከወጣው ልጅ ማን ነው? ኦፋት ተጨማለቂ ሊዱ። ለዛ ለማይረባ ልጅ ብለሽ ስምሽ እንዳትጠፊ። አይ ዝም አልልም ባክሽ፣ ነግራታለሁ። በጣም ተመችቶኛል። ማን የተመቸሽ? ስሙ ማን ነበረ? ባቡሬ ነው የምትልሽ? ቤኪ። ምን ቤኪ ነው ስሙ? የኔ ቆንጆ እንዴት አባቱ እንደሚያምር። ኧረ እባክሽ። አዎ በእናትሽ ገና ሳይው ልቤ ትርክክ ነው ያለው። ወንድምሽ ነው? አይ አይደለም ጓደኛዬ ነው። ደስ ይላል ልዬ። በቃ ታመቻችን ያለሻ? ማመቻቸት ማለት እንቺ ደግሞ ተመችቶኛል አልኩሽ እኮ አይገባሽም? ዘንድሮስ በሴት ይብሳል። ማናት እሷ? የቤኪ እናት ናት። በዚሁ ለምን እናቱን አትጠይቂያት? የምርሽ ነው ለሊ? አዎ ሊዱ። ማሚዬ እንዴት ነሽ? አለው ይመስገን። ልጅ አንቺ ደግሞ ማነሽ? ሊዱ እባላለሁ ማሚዬ፣ የለሊ ጓደኛ ነኝ። ኧረ ታዲያ ቆይሻውን እዚህ ምን ልትሰሪ መጣሽ? አደይ የት ናት? እሷን ደግሞ ለምን ፈልጋችኋት ነው? ልንመክራት ነው። አልገባኝም እኮ አንቺ ነሽ አደይን ምክር የምትሰጫት? አዎ ለሊ፣ አደይ በጣም እያስቸገረች ነው። እሺ እባክሽ። እሷ ደግሞ እንዴት ነው ያስቸገረችው? ከወንድሜ ጋር ባላቸው ግንኙነት ላወራት ፈልጋለሁ። አንቺ በእነሱ ማል ምን ይመለከትሻል? ነገር አለ እና ምንድን ነው የምትይኝ? አሁን እኔ ምን የሚደበቅ ነገር አለኝና ነው? ዝም ብለሽ እኮ ነው። ከሆነ ጥሩ። እሺ ነይ ወደ ቤት እንሂድ። አየሁት። ማንን? ዴቭና። የት አለ? እዛ ቅያስ ጋር ናቸው። እና ዴቭ ምን ይሰራልናል? አደይ እንጂ። እሷም ብትሆን አብረው ከሱ ጋር ነው ያለችው። በእኔ አሁን እንሂድ። ደስ ስላለሽ ደስ ብሎኛል እርታ። እዚህ አምጥተሽ ስለጋበዝሽኝ በጣም አመሰግናለሁ። ሌላ ቦታ ምን እንሄዳለን? እሺ እሺ። ምን ነው ቀራለሽ እንዴ? ለምን? አሹ ስለሌለ ነው። አይ አሹ ቢኖር ጥሩ ነበር ሩታ፣ ግን አሁንም ቢሆን ደስ ብሎኛል። ከሆነ እሺ። የሆነ ጥያቄ ልጠይቅሽ? እሺ ጠይቂ። ምንድን ነው? የአንቺ ቤተሰቦች የት ናቸው? ቆይ ለምንድን ነው ካክስትሽ ጋር የምትኖሪ? ለምን ጠየቅሽ? አይ እናትሽም አባትሽም በህይወት ካሉ ከነ ፍቅር ጋር ለምን እንደምትሆኚ ስለማይገባኝ። የፍቅር እናት ማለቴ ማሚ አክስቴ ናት። እናቴም አባቴም አሉ፣ ግን ደግሞ አልተጋቡ። አልገባኝ። ማለቴ እኔ ተጸነስኩት በድንገት ነው። እናቴን ሳትፈልግ ነው የወለደች። ገባኝ። እነ ፍቅር ቤት የመጣሁት አባቴ እዚህ ስላሌለ ነው። እናቴ ደግሞ ውጭ ናት። ከልጅነት ጀምሮ ያሳደገችኝ የፍቅር እናት ማሚ ናት። እና አባቴ ወስዶኝ ነበርና የራሱ ህይወት ስላለው እኔ ወደዚህ ተመለስኩ። ግን እዚህ በመሆንሽ ደስተኛ ነሽ? አይ አይደለሁም። ፍቅርን ከበፊትም ጀምሮ አልወዳትም። አንድም ቀን ተስማምተን ራሱ አናውቅም። ቆይ ፍቅር ግን ለምንድን ነው እንደዚህ ከልጅነቷ ጀምሮ የሆነችው? አባቷን ያውቃል። በቃ ነከው አንተ እንዳይረፍድብኝ። እሺ በሉ፣ ፈጣሪ ያጽናችሁ። እንግዲህ ይቅርታ። ቆይ ግን ለምን ሳትነግረው? ያግዘን ነበርኩ። አይ ከነገር ነው አብሬያችሁ ልዋለሁ የሚለው። ያ ደግሞ አይሆንም። ስራ መፍታት ነው የሚሆነው። ስራውን ቢሰራ ይሻላል። ይኸውልህ ዳይመንዶ፣ አሁን በፍጥነት ያቺ ቤዛና ፍቅር ማግኘት አለብን። አዎ ምናልባት እሷ የምታውቀው ነገር ይኖራል። ነይ እንሂድ። ወንድሜ ደግሞ እኮ ታፈንቱ ለጥልባለች። ሊዱ በሰላም ነው እንደዚህ ግር ብላችሁ የመጣችሁ? ዴቪ። ሀቤቲና። ሀይ አደይ። ስታስጠላ። ማንን ነው? አጠገብ ያለችው ነው ሊዱ።
ልትሳደቡ ነው እዚህ ድረስ የመጣችሁት? አይ ካዴ ጋር ማውራት ፈልጋለሁ እኔ። በምን ጉዳይ? ስለ ወንድሜና ስለ አንቺ። ምንድን ነው የምታወሪያት? አንዳንድ ነገሮች እኮ። ምን? ብዙ ነገር ዲቭ። ይኸውልሽ ሊዱ፣ ስለ እኔ ከሆነን እያለው አዋራት። ምንድን ነው ሊዱ? አንተ ፊት ሳይሆን ብቻዋን። እንደዛ አይሆንም ሊዱ። ልታናግራት የምትፈልጊው ነገር ካለ እዚሁ አናግራት። ዴቭ፣ እቺ ልጅ ምን ብታስነካ ነው ቆይ እንደዚህ የምትሆንላት? ይህንን ለማለት ነው እዚህ ድረስ የመጣችሁት? ሌላም አለ። በይ በቃ ወደ ቤት ሂጂ ሊዱ። እቹ አላቅም እያልሽ ነው? አዎ አላቅም። ስሚ፣ ከዚህ በፊት አደይና ሮማን እንዳገስሻቸው ሰምቻለሁ። እና እነሱን አገትኳቸው ማለት አሁን ምን አደረግሽ እያልከኝ ነው? ኪንጎን አይተሽዋል? አላየሽውም? እንዴ ልቀቂኝ! ምን እያደረግሽ ነው? በድጋሚ ነው የምጠይቅሽ። ኪንጎ የት ነው ያለው? አላቅም አልኩሽ እኮ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ደግሞ እኔ ከሱ ምን አገኛለሁ ብዬ ነው እንደዚህ ማደርገው? እንደኔ ለቃቅሞ እንደሚኖር አውቃለሁ። ቆይ ምን አደረገኝ ወንድሜ? አንቺ ሙድ እያልሽብን ነው እንዴ? ቆይ እያራፈድሽ ነው? አንቺ ካልሆንሽ ማን ነው እንደዚህ ያደረገውሽ? አረ በፍጹም ምን አይደለሁም አልኩህ እኮ። ልቀቀኝ ዳይመንድ። ምንድነው ታዲያ እንደዚህ ካልሆነሽ? አዎ በቃ ልቀቁኝ፣ ልሂድበት። ለራሴ እናቴ ታማለች፣ አስመጥጡኝ በቃ። ሊዱ፣ ወንድምሽን ስታገኘው ገና ለገና ሙሉ በሙሉ ሀሳብሽን ቀየርሽ አይደል? እና ምን ላርግ ብለሽ ነው? አደይን ሲያገኛት አይኑም ጆሮም አይሰማም። ቢሆንም እኛ ተስፋ መቁረጥ የለብንም ሊዱ። እንደምንም ብለን ልናለያያቸው ይገባል። ማሚዬ እንዴት ነሽ? ማሚዬ እንዴት ነሽ? ጓደኛ አግኝተሽ ሞትሻል እንዴ? ማሚ ምን አደረኩ? ይቅርታ ጠየቅኩሽ አይደል እንዴ? ነይ ግቢ። እሺ ማሚዬ። ማሚ እኔስ? አንቺማ ቤት አለሽ፣ ቤትሽ ሂጂ። አንቺ ጥለሽኝ ገባሽ እንዴ? ታች ነኝ፣ ነይ ወረጂና ክፈችልኝ ቶሎ በይ። አንቺ ነይ ቶሎ በይ ግቢ። ማሚስ? ማሚ ያዘናጋታለሁ። አንቺ መኝታ ቤት ጠብቂ ነይ። እሺ ጓደኛዬ። የት ለመድረስ ነው እንደዚህ የምትታገለው? ምንም ለማታገኘው ነገር ለምንድን ነው የምንለፈው? ብለቀኝ ነው የሚሻለው። ልቀቀኝ! ምን ልታደርግ ነው? አታረጉ። እንዴት እንደማላደርገው አድርጌው ላሳይህ። እባክህ እንዳታረግ፣ እባክህ እንዳታረግ። ቤዛ አደይ ክፍል 137 አለቆዶቼ። እንግዲህ ዲያም ማለት ኪንጎ እንደታገተ ነው። ቅምጥል ቤቱን እንሸጥና ኪንጎን ማስፈታው እያለች ነው። ነገር ግን ባቡሬና እናቱ እንዲሁም ዲያመንድ እንዲሁም ሊሊ እምቢ ብለዋል ማለት ነው። ወዶቼ አደይ ማለት ዴቭ ዛሬ ሁሉንም ነገር ላትዬ ይነግራቸዋል። ከዛ ሽምግልና ይልካል ማለት ነው። አደይና ዴቭ ይጋባሉ። ወዶቼ ቪዲዮ እስከ መጨረሻው ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ሰምተት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክት እየተጫናችሁ ቢሆን አሪፍ ነው። ሌላው ደግሞ ያው ሼር አድርጉልኝ ፕሌስ። እየሄደልኝ አይደለም እየታየልኝም ስላልሆነ እባካችሁን ሼር ላይክ አድርጉልኝ ቤተሰብ። በተረፈ አመሰግናለሁ ውዶቼ። እንግዲህ በ137 አደይ ክፍል 137 ላይ እንግዲህ እንዳያችሁት ኪንጎ እንደታገተ ነው። አሁንም የሚፈልጉትን ብር ካላመጣ ቤዛውና ወንድሟ ሊገሉት ነው ማለት ነው። ወይም ደግሞ ኩላሊቱን አውጥተው ይሸጡታል ማለት ነው። አይኑ እያየን ኩላሊቱን አውጥተው ይሸጡታል ማለት ነው ውዶችዬ። በጣም ያሳዝናል። ኪንጎ ምስኪን ነው። ምክንያቱም ከዲያመንድ ጋር የቀን ስራ እየሰሩ ነው የሚተዳደሩ ና ሌላም ሰው ጎናቸው ሊሆን የሚችል ሰው ምንም ነገር የለም ካለ ቅምጥል ውጭ ማለት ነው። ቅምጥልም ቤቱ ይሸጥ እያለች ነበር። ነገር ግን ያም እንትና ማለት ባቡሬና እናቱ
እንዲሁም ዳይመንድ አይሸጥም። ምክንያቱም ይህን ሽጠን ብንሰጣቸውስ ምን ዋስትና አለን? ከዛ በኋላ ባይለቁትስ እያሉ ይህን በማሰብ ያው እምቢ ብለዋል ማለት ነው። እንግዲህ ቀጣይ ክፍል ቤቱን ሽጣ እንትን ትለዋለች ታስፈታዋለች ወይስ እንዴት ነው የሚለውን አብረን እናያለን ማለት ነው። ወንዶችዬ ቲና ሁሉንም ነገር ታውቃለች ስለ ኪንጎ ያለውን ነገር። ነገር ግን ቤዛ አንቺ ከተናገርሽ አንቺንም ጨምሬ አፍንሻለሁ በማለት ያው እንዳትናገር አድርጋታለች ማለት ነው። ሊዱ እንግዲህ ጓደኝነቷን የቲናን ጓደኝነት ልጠዋለች። ምክንያቱም ቲና ሁሉንም ነገር እየደበቀቻት ስለሆነ ከቤዛ ጋር ያለውን ነገር የምትሰራው ነገር ብዙም ያስደሳት ስላልሆነ እንግዲህ ሊዱ ያው ጓደኝነቷን ፍቀዋለች ማለት ነው። በተለይ ደግሞ አጋጣሚ ስልኳን ከሷ ክላስ ትተው እሷ ሽንት ቤት ነበረች እና ስልኳ ሲደወል አንስታ የቤዛ ስልክ ነው ብላ ድምጧን አጥፍታ ስታዳምጥ ያው የሆነ ነገር ሰምታለች። ኦፍኮርስ ስለ ኪንጎ የሆነ ነገር ሰምታለች ብዬ አስባለሁ። እንግዲህ ቀጣይ ክፍል ሊዱ ለነ ዳይመንድ ትናገራለች ወይስ አትናገርም የሚለውን አብረን እናያለን ማለት ነው። ውዶችዬ እንግዲህ ዴቭ እና አደይ እንግዲህ ሊጋቡ ነው። እንግዲህ አጋጣሚ ዴቭ ማለቴ አደይ ለዴቭ ምግብ ወስዳለት እያጎረሰችው ነበርና ከዛ ከክላሱ ቁጭ ብላ አጋጣሚ ያወት እየከፍተው ገብተዋል። ከዛም ደንግጣ አደይ እንግዲህ ታነስታለች ማለት ነው። ምንነሽ ነው ከዚህ ለምን እኔን ልጠይቅኝ አትመጭም ምናምን እያለቻት እንግዲህ ስትላት ነበረ። ያው እንግዲህ ሀይ አጋጣሚ ለዴቭ ምሳው ሰጅለት ብላይ ነው ሮሚ የመጣሁት በማለት እንግዲህ አደይ መልላ በቃ ሊሄድ ነው ብላ ወጥታለች ማለት ነው። ከዛም እንግዲህ ዴቭን ከአደይ ጋር ለምንድን ነው በዚህን ያክል መንገድ የተቀራረባችሁ እያለች እንግዲህ ትየስጠይቀው ነበረ። ነገር ግን ዴቭ ደግሞ ስለ ሁሉ ነገር ሊያስረዳት ነበረ። ሊያስረዳት ሲል እንግዲህ ሩታ መጣ። በመሀል ላይ ነገሮች ሁሉ ተቋርጠዋል። ከዛ ዴቭም በቃ እሺ ብሎ ያው አደይ እመጣለሁ ውጭ ላይ ጠብቂኝ በማለት እንግዲህ ትየሞታለች ማለት ነው። ሩታም እንግዲህ ዴቭ ዟት እንዲወጣ እንግዲህ ሩታ ደበረኝ ቤቱ አስጠላኝ እያለች ትገኛለች። ዴቭንም ዟት እንዲወጣና እንዲያዝናናት ጠይቀው ነበር። ነገር ግን ዴቭ ደግሞ አደይንም ሊዱንም ሁላቸውንም ጨምሮ ካልሆነ ለብቻዋ ዟት እንደማይወጣ እርግጠኛ ናት ማለት ነው። ከዛም ሩታ እንግዲህ ከሊዱ ጋርም አልወጣም በማለት እንግዲህ ተበሳጭታ ወጣ ሄዳለች። እንግዲህ ዴቭም ወደ አደይ ተመልሶ በመሄድ ውዶችዬ እንግዲህ በስተ መጨረሻ ዴቭ እንግዲህ ወደ አደይ በመሄድ አደይ ደግሞ አሹንና ሮማን እያወራች ነበር ውጭ ላይ ና እንግዲህ አደይን ይዟት ወጥቷል ማለት ነው። ዴቭ በመምጣት ያው አደይን ይዟት ወጥቷል። እንግዲህ እሷን እያዝናናት ውጭ ላይ ያለውን ነገር ለትዬ እንደሚነግራት እና ሽማግሌ እንደሚልክ ነግሯታል። ግን አደይ ደግሞ በጣም ደስ ብሏታል ማለት ነው። ወዶች የቀጣይ ክፍል እንደሱ ፍቅር አደይ ማለት ዴቭ ለአደይ ሽምግልና እንደሚልክ እርግጠኛ ይመስለኛል። ያው እርግጠኛ ባልሆንም ማለት ነው። ወዶችዬ በጣም ደስ የሚል ነው። እንግዲህ ዲያመንድና ማለት ዲያመንድና ባቡሬ እንዲሁም ደግሞ ቅምጥል ሆነው እንግዲህ ቤዛን አፋጠዋታል። ኪንጎ የት ነው ያለ የት ነው የወሰድሽው በማለት አንቺ ስለሱ የምታውቂው ነገር አለሽ ወይ ያሉ እንግዲህ አፋጠዋታል። ነገር ግን ቤዛ ምን አስር ቢገሏት እንኳን ማትናገር ሰው ናት ማለት ነው። ምክንያቱም ያንም እያገተች ብር መቀበል ስለለመደች አሁንም እሷ ከቢዝነሷ ጋር ነው እንትን የምትለው ማለት ነው። ወዶችዬ ዲያመንድና ባቡሬም እንግዲህ ምንም ማድረግ ስላልቻሉ እንግዲህ ለቀዋታል ማለት ነው። ወዶችዬ እንግዲህ ሊዱ ባቡሬን ወደዋለች። እንግዲህ ወደ እነ ሊሊ ቤት ስትሄድ አጋጣሚ በር ሲከፈት ባቡሬን አግኝተዋለች ማለት ነው። ቲናና እሷ እያሄዱ ከዛ ባቡሬና ቅምጥል ሲወጡ ማለት ነው። ማን ልበል ማና አንተ ምናምን ብላ ስትለው ያው እሱ ባቡሬ እንደሆነ ነገራት። እሷም ደግሞ ሊዱ ይባላለሁ ወደ ቤት ነኝ በማለት እንግዲህ ታወቀዋለች። ነገር ግን ተከትለው ቴር ስትል ቲና ለምድሮ ተከትለሽ የምትሄድ ነይ በይ ብላ ደንጎታ እንደገና ወደ ሊሊ ቤት ከይዛት ገብታለች። ከሊሊ ጋርም ሰላምታ ከተቀያየሩ በኋላ ይሄ የወጣው ልጅ ማን ነው ብላ ቀጥታ ስለ ልጁ ነበር የጠየቀቻት። ከዛም ሊሊዬ ደግሞ ምን ፈልገሽ ነው ምንድነው እንደሱ የምትወኝ ባቡሬ ነው ምናምን በማለት እንግዲህ ጠይቃታለች። አዎ ስትላት ያው ባቡሬን እንደወደደችው
ደስ እንደሚላት ምናምን ነገር ነግራታለች ማለት ነው። ሊልየም ተረጋጊ እባክሽ እንደዚህ አትሆኝ ሊዱ ምናምን እያለ ስትመክራት ነበረ። እንግዲህ ባቡሬ እናትም አብራ ስለሰማች ምንድነው ያው ልጆችስ እንደዚህ የሚያሳብዳቸው እያለች ያው ሙድ ስትይዝባት ነበረ። ከዛ ችኮ የቤኪ እናት ናት በማለት እንግዲህ ነግራታለች ማሚዬ ምናምን በማለትም ያው ሰላምታ አቅርባ እመለሳለሁ ብላ እንግዲህ ሊዱ ወጥታ ሄዳለች ማለት ነው። ቲና ስላስቸገረቻት ሄዳለች ማለት ነው። ከዛም እንግዲህ ቲና እና ሊዱ ቀጥታ ሄደው በር ሲቆፈቁፉ አጋጣሚ ማሚ ነበር የከፈተችላቸውና ያው ቲና እንዳትገቢ ከዚህ ቤት ምንም ቢሆን እንዳትገቢ በማለት እንግዲህ ሊዱን አስገብታ ቲና ላይ ቆልፋባታለች። ከዛ በስተመጨረሻም እንግዲህ ስልክ ደውላ ለሊዱ እንግዲህ ማሚ ሳታይ አስገብታታለች ማለት ነው። ሊዱ ካስገባቻትም በኋላ ደግሞ የተፈጠረው እንግዲህ ስልክ ስትደውል ቤዛ ናት፣ ስታነሳው ደግሞ ሌላ ነገር ነው የምትልና ከዚህ አንጻር ያው እንግዲህ ሊዱ በጣም ተናዳለች። ውዶችዬ እንግዲህ ሮሚ ማለት የሩታ ሮሚን ዛቱ ወጣለች ለማጽናናት እንግዲህ ወጣ አሹ አይሆንም ቢላትም ነገር ግን አታላ ወጣ እንግዲህ ዛት ውጭ ላይ ጋብዛታለች። ሩታ ማለት የሮም እንግዲህ በጣም ደስ ብሏታል። ብዙ ነገርም እያወሩ ነበረ። ውዶች እንግዲህ የዛሬው ክፍልን የመስል ነበር። ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ቤተሰብ ላይክ ሼር አድርጉልኝ ፕሊዝ።